ሴቶች ለሚወዱት ወንድ ሊሆን ይችላል፣ ለፍቅረኛቸው፣ በአጠቃላይ ለወንድ ልጅ ስሜታቸውን በቀጥታና በግልጽ የማይናገሩበት ትልቁ ምክንያታቸው ወይም ሰበባቸው ምንድነው የሚለው ነው በዛሬ ቪዲዮአችን ላይ የምናወራው። በጣም እርግጠኛ ነህ ወይ ፍቅረኛ ልትሆን ይችላልች ከአንድ ሴት ጋር ስታወሩ ሊሆን ይችላል እሷ ላይ የምታየው ነገር የሆነ ነገር እንዳለ በደንብ ነው የሚያሳውቀው። ግን ምን ሆነሻል ለሚለው ጥያቄ ምንም ነው የምትለው ወይም ምን ትፈልጊያለሽ ስትላትም ምንም አልፈልግም ሊሆን ይችላል። አብዛኛውን ጊዜ የሆነ ውጤት እንዳታገኝበት አሊያም ስሜት የማይሰጥ ምላሽ ትሰጥሃለች። ያንን የምታደርግበት ምክንያቷን ነው በግልጽ የምናወራው። ደግሞ ሁሌ እስከ መቼ ለሚል ጥያቄ ካለብህ ምክንያት ነው አይደል ማወቅ ያለብህ። ቀጥታ ስሜቷን የማትነግር ወዳህ ሊሆን ይችላል፣ አፍቅራ ሊሆን ይችላል። ግን እንደወደድካት በይፋ እየነገርካት ድርጊቶቿ፣ ስሜቷ፣ የሰውነት እንቅስቃሴዋ ለአንተ ፍቅር እንዳላት ያሳውቅሃል። ቀጥታ ግን ማመን የማትፈልግበት ወይም የእሷን ስሜት የማትናገርበትን ምክንያት ካወቅ ማስተካከል ትችላለህ ማለት ነው። ስለዚህ በዛሬ ቪዲዮአችን ላይ ምክንያቷን ማወቅና እንዴት አድርገህ ደግሞ አስተካክለህ ፍቅራችሁን ሊሆን ይችላል፣ ግንኙነታችሁን ሊሆን ይችላል፣ ስሜቷን መቀበልና መረዳት ላይ እንዴት ጎበዝ እንደምታደርጋት ወይም በግልጽ ላንተ ቀለል እንዲል ግንኙነታችሁ ሊሆን ይችላል፣ በመሀላችሁ ያለውን ነገር ሊሆን ይችላል እየነገረች ቀለል የምታደርጉበትን ትልቁን መፍትሄ ነው ይዤላችሁ የመጣው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች ልክ እንደ ዛሬ እናወራለን። ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ ዩቲዩብም እንዲወዳው የቪዲዮውን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ቆዩ። አንደኛው ራሷን ለመጠበቅ ሴት ልጅ ስሜቷን በቀጥታና በግልጽ አትናገርም። ከምንድን ነው የምትጠብቀው ካልክ የመጀመሪያው ከራሷ ነው። ራሷ ጋር ካለው ፍርሃት ነው። አንተ ለምሳሌ ስሜቷን በቀጥታ ብትነግር ወይም ግልጽ ብታደርግልህ ወዳህ ከሆነ አፍቅራህ ከሆነ አልፈልግሽም ቢለኝስ ሪጀክት ቢያደርገኝስ የሚል ነው። እናንተ ብቻ አይደለም የኛም በጣም ትልቁ ፍርሃታችን ነው። ደን ሪጀክሽን ስንላቸዋል የፍቅር ጥያቄ ብቻ አይደለም ሪጀክት የሚደረገው አይደለ። ስሜቷ ፍላጎቷ ሊኖር ይችላል። በጣም የምትፈልገው ነገር የምትወደውን ነገር ከአንተ እንዲመጣ የምትፈልገው እንድታደርግላት የምትፈልጋቸው ነገሮች አሉ። ነገር ግን በወንድ ልጅ የፍቅር ቋንቋ እነዛ ነገር ትርጉም ላይኖራቸው ስለሚችል አንተ የማድረግም ልምድ ላይኖርህ ይችላል፣ ላታደርግ ትችላለህ። ያንን ግን ከጠየቀችው ወይም ከነገረችው ወይ አይችልም ሊሆን ይችላል፣ ማድረግ ላይፈልግ ይችላል። ካላደረገልኝ ደግሞ ልቀየመው ይችላለሁ፣ ከሚሰማኝ መጥፎ ስሜት ራሴን ልጠብቅ ሊሆን ይችላል። ወይም ብናገረው ሼም አለ አይደል? ይሄንን መናገር ስሜታችንን መናገር፣ ያ ሰው ደግሞ ካላደረገልን የሚሰማንን ስሜት ሁላችንም እናውቀዋለን። እንደዚህ አይነት ነገሮች እንዳይደርሱባት ራሷን መጠበቅ ስለምትፈልግ በተለይ የፍቅር ግንኙነት ላይ በተለይ የወደደችው ወንድ ጋር ቀጥታ ስሜቷንና በግልጽ መናገር አትችልም። ስለዚህ የመጀመሪያው ትልቁ ሪዘናችን እንዳልኳቸው ራሳችንን ከጉዳት ሊሆን ይችላል፣ ከፍርሃት ሊሆን ይችላል፣ ከሪጀክሽን ሊሆን ይችላል፣ ብዙ ነገር መዘርዘር እንችላለን። ግን ራሳችንን ስሜታችንን ራሱ መጠበቅ ነው ከመጎዳት ከማጣት። ያንንም ሰው ጎዳዋለሁ ለሚል ይችላል አንዳንዴ ፈርዘር ስንሄድ ማለት ነው። ከማሳዝነው ኦርማይችለውም ብጠይቀውስ የሚሉ ፍርሃቶች ይኖሩናል። ስታፈቅር እንደዛው አፍቅራህም ሊሆን ይችላል። ነገር ግን የማትናገርበት ትልቁ ምክንያት ራሷን ለመጠበቅ ስለሚሆን ምን ማድረግ ይችላል? አንድ ወንድ ልጅ የሚወዳት ሴት ደግሞ ከሆነች ሁሌ አይ ምንም አልሆንኩም የሚሉ መልሶች የሚሰጥ ከሆነ እንዴት አድርገህ ማስተካከል እንደምትችል እናወራበታለን እዚህ ቪዲዮ መጨረሻ ላይ። ሁለተኛ በፕሮሰስ ምክንያት ነው። አንድ ሴት ልጅ ለአንድ ወንድ ልጅ ስሜቷን በግልጽና ቀጥታ የማትነግረው ከሱ ጋር ያላት ግንኙነት ለሱ ያላትን ስሜት ሊሆን ይችላል። የእርግጠኝነት ስሜት ካልተሰማት ያንን በራሳችን ደግሞ ላችሁ የለ ወይ ልትፈትን ትችላለች። አሊያም ደግሞ ከአንተ የሚመጡ ነገሮች ብዙም ደስተኛ ላይ ያደርጓት ይችላል። አንዳንዴ ደግሞ በጣም መልካም ስትሆን ጥሩ ስትሆንላት የምናመጣቸው ካልኩሌሽኖች አሉን የራሳችን ማለት ነው። እያስመሰለ ቢሆንስ እጁ ውስጥ ገባ ሊሆን ይችላል። ለእኔ ብቻ ስፔሲፊካሊ ሊሆን ይችላል ጥሩ እየሆነ ያለው። ያንን ጥያቄዎቿን በራሷ እስክትመልስ አንተን የምታይበትን ለአንተ የሚሰማትን ስሜት በስነ ስርዓትና በእርግጠኝነት እስክትመልሰው ድረስ ሴት ልጅ ምናልባት ይፋ ላታደርገው ትችላለች ለአንተ ያላትን ስሜት፣ የፍቅር ስሜት። ደን ደግሞ ባሻገር ለአንተ መልስ ለመመለስ ብቻ አይደለም፣ በራሱ አንተውን ስትጠጋት ስታያት የምትሰጥ ዴት ታደርጋለች፣ ጊዜዋን ትሰጥሃለች፣ ትኩረት ትሰጥሃለች። የወደደች አይነት ስሜት ሊሰማህ ይችላል።
ምክንያቱም ሳምዴይ አሁን በተፈጥሯችን እኛ ኮንፈርት እንወዳለን። ሁሌላችሁ የለ የምትመቻት አይነት ኮንክ እንዳልኩ ጥሩ ኮንክላት ምናምን አልፈልግህም አሊያም ደግሞ አልወደድኩም የሚለውንም ቃል በቀጥታ አትነግርም። ተመሳሳይ ፖዚሽን ላይ ታስቀምጥሃለች፣ ያንንም ማጣት ስለማትፈልግ። ዞሮ ዞሮ ግን ስቲል በምን ማወቅ ትችላለህ? ቀጥታ መናገር ካልቻለች ወይም ይፋ ማድረግ ካልፈለገችው ቦዲ እንቅስቃሴዋ ሊሆን ይችላል እንዳልኩ፣ አሊያም ደግሞ በሌላ ወይ ትክክለኛ ማንነት ወይም ፍላጎቷ ማወቅ ትችላለህ። ስቲል ግን በትልቁ የማንናገራት ምክንያት ፕሮሰስ ላይ ረጅም ጊዜ እንፈጃለን። ቃላት ብቻ ላትጠቀም ትችላለች፣ ግን ፕሮሰስ ላይም ብትሆን ለአንተ ያላትን ትክክለኛ ስሜት ፍላጎት ወይም ይሄ ፍላጎቷ የት ድረስ ይሄዳል፣ ከኔ ምን ይጠበቃል፣ ምን ላድርግ ለሚለው ጥያቄ መልስ የምታገኝበት እጅግ በጣም ቀላል መንገድ አለ መተግበር ከቻልከው። ስለዚህ ሁለተኛው ትልቁ ሪዝናችን ምንድነው? ፕሮሰስ ላይ እንቆያለን። በራሳችን ጥያቄዎች በራሳችን መመለስ የምንፈልገው እርግጠኛ መሆን የምንፈልጋቸውን ስሜቶች ሊሆኑ ይችላሉ፣ ያንተ ድርጊቶች ሊሆኑ ይችላሉ፣ አንተ የምትሰጣት ሊሆን ይችላል፣ ያንተ ማንነት ሊሆን ይችላል። ያንን ጥያቄ እስክትመልስ ድረስ ሴት ልጅ ፕሮሰስ አለ። በዛ ሰዓት ውስጥ ትልቁ ሪዝኗ ነው ስሜቷን በግልጽና በቀጥታ የማትናገርበት። ሶስተኛው በአንተ ምክንያት ሴት ልጅ ስሜቷን በቀጥታና በግልጽ ላትነግር ትችላለች። ሴት ልጅ ልም ያለ ፍቅር ውስጥ ልትገባ ትችላለች፣ ልታከብር ትችላለች፣ ትልቅ ዋጋ የሰጠች ልጅ ልትሆን ትችላለች። ነገር ግን ስሜቷን ቀጥታ እንዳትናገር ግልጽ እንዳታደርግላት ከአንተ የሚመጡ ነገሮች ያስሯታል ወይም ይይዟታል። አፍቅራክ ድብን ብላ ስላፈቀረች ሊሆን ይችላል ከጎን ማትጠፋው ፍቅረኛ የሆነች አሊያም ደግሞ የምታከብርክ ነገር ግን ዲብዳውን የራሷን ስሜቶች ፍላጎቶቿን ከቨር የምታደርገው በአንተ ምክንያት ሊሆን እንደሚችል ማሰብ መቻል አለብህ። አንዳንዴ በራስህ እንደ ቀልድ ሊሆን ይችላል ወይም ከልብህ ሴት ልጅ ትላለህ። ሴት ልጅ እንደዚህ ስትሆን ሊሆን ይችላል፣ እኔ የምወደው እንደዚህ አይነት ሴት ነው፣ እንደዚህ አይነት ሴት ነው የምትመቸኝ፣ አንቺን የወደድኩበት ምክንያት ዝምታሽ ሊሆን ነው ልትላት ትችላለህ፣ ወይም ጸጥ ማለት ሻሊያም ለነገሮች ያለሽን እንትን በቀለል አድርገህ ግን ዲፕ ዳውን በሌላ መንገድ ደግሞ ስሜቷን እንድትነግርህ ፍላጎቷን እንድትነግርህ ግልጽ እንድታረግም ትፈልጋለህ። ግን ሳታስበው ሊሆን ይችላል። ሪሊም የምትወዳት አይነት ሴትም ካራክተር ሊሆን ይችላል አንተ ዲፋይን የምታደርገው። በዛ ምክንያት ግልጽ መናገር ወይም ስሜቷን አውጥታ ለአንተ ማሳወቅ ይከብዳታል ወይም ይይዛታል። ከዛ ባሻገር ደግሞ ሌላኛው ራስህ በድጋሚ ራሷን እንድትሆን አለመልቀቅ። ለምሳሌ እንዳልኳችሁ ቅድም አሁን አንዱ ነው በራሱ ስሜታት በመናገር ማውራቱ ግልጽ ማድረግ ቀለል ሲለን ወይም ራሳችንን እንድንሆን የሚፈቅድልን ወንድ ዙሪያ ስንሆን ነው በቀላሉ የምንናገረው። ስቲል ግን ሁሌም ነው ምላችሁ ስለ ማንነት፣ ስለ ባህሪ፣ ስለ ሴት ልጅ ሊሆን ይችላል ከአንደበት የሚወጡ መስፈርቶች ሊሆን ይችላል ስታንዳርዶች፣ ኳሊቲዎች እሷን ስሜቷን እንዳትናገር የሚያደርግ ሊሆን ስለሚችል ምን ማድረግ ይችላል? አንድ ወንድ ልጅ አንተ የምታውቀው በጣም ደስ የምትል ልጅ ቆንጆ ልታጣት የማትፈልግ ሴት ሊሆን ይችላል የወደድከው ወይም እንደ ፍቅረኛ ያዝከው። ግን እቺ ሴት እየተወነች ሊሆን እንደሚችል ራሱ እርግጠኛ ላትሆን ትችላለህ። ስላፈቀረች አንተ በአንደበት የነገረካትን ሴት እየተወነች ሊሆን ስለሚችል ምን ማድረግ ትችላለህ? ቀለል እንድትል ስሜቷን እንድትነግር ግልጽ እንድትሆንልህ ምን ማድረግ ትችላለህ ለሚለውም ጥያቄ መልሳለን። ግን እናንተ እኔ እንደ ምሳሌ ከአንደበት ለሚወጣው ነው። ምናልባት አንዳንዴ በድርጊቶችህም እንዳትናገር ልታደርጋት ትችላለህ። ኮንትሮል በማብዛት ሊሆን ይችላል፣ ቀናተኛ በመሆን ሊሆን ይችላል። ብቻ የሆነ እሷ አንተ ላይ ፋይንድ አውት የምታደርጋቸው ነገሮች አሉ። ስለዚህ መስተካከል ያለበት ነገር ሊኖር ይችላል። ትልቁ ሪዝናችን ደግሞ እናንተ እኛን የምታዩበት መንገድ፣ ስለኛ የምታወሩበት መንገድ እኛን ግልጽ እንዳንሆንና ይፋ እንዳናደርግ ስሜታችንን ያደርገናል። አራተኛ ማህበረሰባችን ነው። ማህበረሰባችን እንደምታውቁት ምን አለ? ሴት ልጅ ስሜቷን መናገር የለባትም። ሴት ልጅ ቁጡብ መሆን አለባት። ሴት ልጅ ድብቅ መሆን አለባት። እሺ በዚህ ጀነሬሽን አንሰራም እንኳን ብንለው እመነኝ ስነ ልቦና የስነ ልቦና ጫና ስቲል ወሬው ስላለ ስቲል ማለት ነው እናንተም ጭምር በአቋማችሁ እንደጸናችሁ ነው። ምክንያቱም ኦልድ ስኩል በጣም ነው የምትወዱት። ሪሌሽንሽፕ ላይ ያለውን የድሮውን ስታፍ ትወዳላችሁ። እናቶቻችን አያቶቻችን ያሉበትን ኳሊቲ ወይም እነሱ የነበራቸውን ካራክተር ስቲል በጣም ነው የምትወዱት የምትፈልጉት። ግን አሁን ላይ ያለች ሴት ደግሞ ያንን ካራክተር መጫወት በጣም ቢከብዳትም ነገር ግን ምን አለ የስነ ልቦና ጫና ስለሚኖርባት ግልጽ ለማድረግ በጣም ነው የምትቸገረው። ግን ዲብዳውን ማወቅ ያለብህ ከዚህ ባሻገር ይሄንን ነገር አድርጋ
ከዚህ በፊት የነበራት የፍቅር ላይፍ ሊሆን ይችላል። ከዚህ በፊት የነበራት ቦይፍሬንድ ሊሆን ይችላል። ፋሚሊ እናትና አባት መሀል ላይ ያለ ግንኙነት ሊሆን ይችላል። የጓደኛዋ ግንኙነት ሊሆን ይችላል። የሆነ ኤክስፒሪየንስ ይኖራል በአንድ ሴት ውስጥ የምታውቀው ወይ የኖረችው ወይ የተነገራት የመጣችው። የስነ ልቦና ጫና ደግሞ ሰዎች ላይ በግልጽ እንዲህ ተጽፎ ወይም እንደ ህመም የሚታይ ነገር አይደለም። በስሜት በተግባር የሚኖር ነው። በነዛ ጫና ውስጥ ካለች አንድ ሴትም እርግጠኛው ነው ነገር በተለይ ከወደደች የምትፈልግ ከሆነ ሐላል አታደርገውም ስሜቷን፣ ወይም ግልጽ አድርጋ አትነግርህም። የምትፈልገውን ነገር ሊሆን ይችላል። አሊያም ደግሞ ይሄ የኔ መብት ነው እኔ ብነግረው ጠይቆኛል እኮ ብመልስለት ለሚለውን ነገር ደፍራ አትጋፈጠው። ይሄንን ቀለል ልታደርግላት አንተ ምን ማድረግ አለብህ? አሁን እንደ ወንድ ልጅ ብትወድም ያንን ካራክተር ዝምተኝነቷን፣ ግልጽ አለመሆኗን፣ ኦር የምትፈልገውን አለመናገሯን ተወደዋለሁ ብዬ አላስብም። አትሊስት ግን ቤዚካሊ የሆነ ልትነግርህ የሚገባ ወይም እንድታወራ በምትፈልግ ሰዓት ኮሚኒኬሽን ግድ ስለሆነ ያንን የምትፈልግ ከሆነ በግልጽ እንደ ወንድ እንደ ወደድክ አስዩትም እንደ ፍቅረኛ አንድ ወደ ልጅ ምን ማድረግ አለበት? የመጨረሻው ላይ ደርሰናል። ነገር ግን በማህበረሰብ ተጽዕኖ በቤተሰባችን ባደግነው በጓደኞቻችን ላይ በደረሰ ታሪክ በነዛ የስነ ልቦና ጫና ውስጥ ስትሆን የመጀመሪያ፣ ሁለተኛው ደግሞ በራሷም የፍቅር ታሪክ ከዚህ በፊት የነበራት ቦይፍሬንድ ባለው ካራክተር ይዛ ተጽዕኖ ውስጥ ካለች ስቲል ግልጽ ለመሆንና ስሜቷን ለመናገር የሚይዛት ትልቁ ሪዝኗ ነው። አምስተኛውና የመጨረሻው እንደ መፍትሄ አንድ ሴት ልጅ ኮሚኒኬሽን ስኪሏ ከፍ እንዲል ግልጽ እንድትሆንል አሁን ኢቭን ነው የምላችሁ እኔ እሺ ፍቅር ላይ እንደምንም ልታልፋት ትችላለህ። ይቅርታ በመጠየቅ ሊሆን ይችላል። ኦር ምናልባት ገፋ አድርገህ ጎበዝ ስለሆንክ ሮማንቲክ ስለሆንክ ፍላጎቶቿን እንደዚህ አይነቶችን ቪዲዮ በማየት የሆነ ነገር ልታሟላላት የሆነ ነገር ልትሰጣት ትችላለህ። ግን የፍቅር ግንኙነትን የሚያቆየው የሚያኖረው የሁለቱም ሰው ግልጽ የሆነ ኮሚኒኬሽን ነው፣ ፍላጎት ነው፣ ባውንደሪ ሲነገር ነው አይደለ? ስናወራበት ነው ማደግ የሚችለው መለወጥ የሚችለው ወይም አብረን መቀጠል የምንችለው። አንድ ሴት ስሜቷን ግልጽ ካላደረገችልህ ኢቭን እንደወደደች እንዳፈቀረች አንተ የሚሰማ ችላ ያለች እየኮራች እንደሆነ ሊሆን ይችላል። ከሆነ ሰዓት በኋላ ትተህ ትሄዳለህ። ኤግዛክት የሆነ ስሜቷን ስለማታውቅ እንደዚህ አይነት ነገሮችን ለመፍታት አብሮም ለመሆንም አብሮም የፍቅር ግንኙነቱን ለማስቀጠል ምን ያስፈልጋል? ማውራት፣ ግልጽ መሆን፣ ስሜትን ማስረዳት፣ ትውውቅን ለመፍጠር ረጅም ጊዜ መቆየት። ዋናውን ቤዚካል የሆነውን እኮ እዚህ አንድ ስቴፕ እንኳን አንድ ቻፕተር ለማረፍ በፍቅር መነጋገር ግድ ነው። ስለዚህ እንድትናገር የሚያደርጋት በቀላሉ በአንደበት ቅድም እንዳልኩ ጨዋ ሴት ማታወራ እንደዚህ ግልጽ ያልሆነች ሴት ነው የምትመቸኝ ምናምን ከማለት ኮሚኒኬሽን ጥሩ ነገር እንደሆነ ስታወራ ስትነግርህ ሞር እንደምታውቃት በግልጽ ብትነግራት ኦኬ እንድነግረው ነው የሚፈልገው የሚያምነው የሚወደው እሱ ኮሚኒኬሽን ነው በቃ ማውራት ነው የሚለውን እንድታምን ያደርገዋል። ስነ ልቦና ሞር ነገሮች የሚቀሉት ስትነግርህ እንደሆነ በቀላሉ ታስረዳታለህ። ሁለተኛው ደግሞ በጣም እንዳልኳቸው ለምሳሌ ላይፋችን ኢቭን ነው የምላችሁ ሴክስ ላይፍ ከጀመርን በኋላ ግልጽ ባለ ማውራት ራሱ ብዙ ነገር ይተላለፍና ያ ግንኙነት ብዙ ከተለፋለት በኋላ ራሱ ሊቀር ይችላል። የማውራት ልምዷ ግድ ነው በቃ መምጣት አለበት። ከዛ ባሻገር ደግሞ ሮማንቲክ ስትሆንላት አሁን ስታደርግላት እንዴት አወቅ ሄደ ምናምን ስትል ባትነግሪኝም አውቃለሁ አይደለም የሚባለው። የመናገር ወይም ለመናገር የሚያስፈራሽ ነገር እንዳለ ይገባኛል። ነገር ግን እኔ ያንቺ ነኝ ነው ይሄ የደህንነት ስሜት እንዲሰማት በፍቅር በስሜት ላይ አብረሃት በመሆን ላይ ፍላጎት እንዳለ ከዛ ባሻገር ደግሞ አሁን ለምሳሌ መውደዷን ብዙ ሞክረሃል ልናገር ካለች አላምን ካለች ራሱ አትሊስት ፑሽ ልታደርጋት ይገባል። ርቀትህን በመጠበቅ ምን ሆነ ነው ስትል ካንቺ የሚመጣ ነገር የለም እኮ ምናልባት እኔ ያልገባኝ ነገር ካለ እኔ ለያየሽውን ነገር ካለ እንድትነግሪኝ ነው። የሰውነት እንቅስቃሴሽ፣ አይንሽ፣ ድርጊቶችሽ፣ ስሜትሽ ይነግረኛል ለእኔ ቦታ እንደሰጠሽኝ እንደወደድሽኝ። ግን መስማት ፈልጋለሁ፣ ፍቅርሽን መስማት ፈልጋለሁ ስትላት በስነ ስርዓት መናገር ወይም ማውጣት ጀምራለች። ማጣት የሚለውን ነገር አትፈራ። ሁለት እኮ ነው በቃ አንተን አሁን ለምሳሌ በመናገሯ ማጣለው ትላለች የመጀመሪያው። ሁለተኛው ደግሞ ካልተናገርኩ ማጣዋለሁ የሚለው ስለሚያስጨነቃት አንተ ቀለል ካርክላት የደህንነት ስሜት እንዲሰማት ካረካት ምን ታደርጋለች? ይፋ ታደርገዋለች። እጅግ በጣም ቀላል ነው። እንድትናገር ፑሽ በማድረግ ስሜቷን አለመናገሯ ይበልጥ አንተን ሊያሳጥት ወይም አንተን ከሷ እንድትርቅ እንደሚያደርጋት የምታደርጋቸው ነገሮችን ደግሞ በአንደበቷ ባትናገርም የሰውነት እንቅስቃሴዋ ግልጽ እያወጣላት እንደሆነ ስትነግራት መናገሯ ሞር ጥቅም እንዳለው እንዲያመን እንደዚህ አይነት ሰው እንዳልሆንክ የበፊት ታሪክም ካላት ነፃ እንደምትሆን በብዙ ነገር በቃ
ሰፖርት በማድረግ ስፔሻሊ ደግሞ የደህንነት ስሜት ላይ ጠንካራ አቋም እንዳለ በማሳየት ሴት ልጅ በቀላሉ ስሜቷን እንድትነግር ማድረግ ትችላለህ። ሀሳቤን ከወደዳችሁት ከተማራችሁበት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።